እንዴት ብታደል ነው ቀኔን ባንቺ ወት የጀመርኩት? ጸልያህ ነው ማለት ነው ከቤት ወጣው? ናራጭው እኔ እንደዚህ አልጠበቅኩም ነበር። ምን ነበር የጠበቅከው? ያው እንደ ትላንትናው ቁጣ ወይ ደግሞ አትማዘዝ አትጀጀል ማን የሚሉ ቃላቶች አማትገመቱ ሰዎችን የሚለውን ትሬንድ አላየከው? ቲክቶከሩ ጆኒን ያሳይሽ? ምን ነው እኔ አይን የለኝም እንዴ? እኔ እነዛ ለማለት ፈልጌ አይደለም። ያው ብዙ ጊዜ የለሽም ብዬ ነው። ማለት ምን ስራ አለኝ? እኔ ማሰብ በራሱ እኮ ትልቅ ስራ ነው። በምን አወቅ ስላንተ እንደማስብ? ዛሬማ በህልምሽ አይተሽኛል መሰለኝ እንደነጋልሽ ነው የመጣሽው። ጉረኛ። እሺ ግቢ እንደገባሽ መጀመሪያ ማን ነው ልታገኝሽ? አንተ ጆኒስ? ለሱ ብዙ ሰዓት ነው የምሰጠው። ምንም ይሁን ዋናው መጀመሪያ ላይ እኔ መተሽ ማየትሽ ነው። ከአለም ጋር እንዴት ናችሁ? አረ መሸጋገሪያ ምናምን የሚባል ነገር አለ። በአንድ ሀሳብ ግልብጥ ታደርጊያለሽ። መልስልኝ። እሺ ለጊዜው ነው ተራራቅን። አንተ ነህ መቅረብ ያልፈለግከው አይደለ? አናዳኛለች። እና ከብርክቲ ጋር መቀራረብ ተመችቷል? ካንቺ ጋር እንደምሆነው ግን አይሆንም። መቀራረባችሁ አሪፍ ነው። ምናልባት የድሮ ፍቅራችሁ እንዲያገረሽ ያደርገዋል። አታስቢ፣ አያገረሽም። አሁን ልቤ ውስጥ ያለሽ አንቺ ብቻ ነሽ። ውሸታ። ምን ከፍቼ ላሳይሽ? አይታየም ብለህ ነው? ይሄኔ ቢከፈት እንደ ቀበሌ ቤት በፓርቲሽን ከፋፍለ ለብዙ ሴቶች አስረከበሃል። አረ ጨዋታ ዛሬ ኬት ነው እንደዚህ አይነት ጨዋታ ያመጣሽው? አንዳንዴ እንደዚህ ነኝ። ሁሌም እንደዚህ ነኝ። ቆይ ግን ዛሬ በጧቱ ምን ታገኝቶ ነው እንደዚህ ፈታ ያልሽው? ትላንትና እኮ ከዚህ በተቃራኒው ስሜት ውስጥ ነበርሽ። ያው ስሜት ያብረኛ አላደረማ። ለነገሩ አብሬሽ ያደርኩት እኔ ነኝ። ወረኛ። በቃ እኔ ልሂድ። ይሄን ያህል ቀንህን ካሳመርኩልህ ይበቃል። ምን ራስህ ነህ ያልከው? እሺ ዳሴ ደግሞ እጥፍ ድርብ እንዲሆን አክፈሻ እንዲሳም አድርገሽ የምትይጂ ሲያምርክ ይቅር ባይሆን ጆኒ የኔ እጄ ቅፍ አድርጌ ልሳማ። አጉል ቅናት ለማስቀናት እየሞከርሽ ነው። አይዞክ ላንተም ብርክቲ ትመጣልሃለች። አሃ አንቺ በሷ ነው ማለት ነው የምትቀኘው? ወሬ አታጣም ጣማ። እኔ እወድሻለሁ። እኔ ደግሞ ታስጠላኛለህ። በተቃራኒው ነው። ሳለ አይዞሽ አትደንግጪ። ምን የሚያስደነግጥ ነገር አለ? ሁኔታሽ ግን እንደሱ አይመስልም። የማርያም ብቅል እየፈጫው ነው ሳለ ረሳሁት። ሰይጣን አየሽ መስሎሽ ነው እንዴ እንደዛ የምትይው? ነበር ግን ደግሞ አልተሳሳትኩም። አሁን ፈለግሽ? ቆይ ምን እያደረግሽ ነበር? ላንቺ የማስረዳት ኃላፊነት የለብኝም። አለብሽ እንጂ የኔ የሆነን ሰው በድብቅ እያገኘሽ ነው። እስከማውቀው ድረስ ያንቺ የሚባል ሰው የለም። እንደርጎ ዝም ሁሉም ቦታ እየዞርሽ ጥልቅ ማለት ስለምትወጂ ነው። ትንሽ ጊዜ ብቻ ጠብቂኝ። ሁላችሁም በይፋ ኤላ የኔ እንደሆነ ታውቃላችሁ። ምኞት አይከለከልም። አለምን ተገላገልኩ ስል አሁን ደግሞ አንቺ ነሽ እያስቸገርሽኝ ያለሽው። እና እኔንስ እንዴት ልታስወግጂኝ አሰብሽ? ያንቺ ቀላል ነው። ብዙም አታለፊኝም። ህይወትሽን ብጥብጥ ሳረገው ትስተካከያለሽ። ከጆኒ ጋር ልታጣይኝ ነው? ካላረፍሻው አታደርጊው። ለምን አላደርገው? ያው ከጆኒ ጋር ስጣላ ኤላኔን ለመቅረብ በቂ ጊዜ ያገኛል። እሱን ደግሞ አንቺ አትፈልጊ። አታስቢ፣ የሆነ መንገድ አላጣም። ጠብቅሻለሁ። ቆይ አለም ግን እንዴት ነው ልታዝዝሽ አለችው? ባይዘው አላዘዘችኝም። ያወራነውን አንቺ እንዳሰሚ ብቻ ነው ያደረግነው። የሆነ ነገርም ሸቶኛል። በቅርቡ የሚደርስበት ይሆናል። ቆይ ግን አንቺ ልጅ እንደርጎ ዝም ሁሉም ቦታ ጥልቅ ማለት አይሰለችሽም? በቅርቡ እንገናኛለን። ጠብቂ። ወይ አንዴ ልቀፍ። እሺ ለኝ እኔ አንቺ ማጣት አልፈልግም። ግን ምን ዋጋ አለው? ባሮክ ባይኖርና ፍቅረኛዬ ጓደኛዬ ማንተ ብትሆን ላፍታም ካጠገቤ ባትርቅ ደስተኛ ነበር። ግን ምን ዋጋ አለው? መሲ በቃ ተይው። ምን ልትለኝ ነበር? ለምን ተውከው? አረ ምንም አረ በቃ ተውኩት። እኔ ናታን ንገረኝ። ታፈቅሪኛለሽ እንዴ?
አይ ግን ባፈቅር ችግር አለ? ኃጢአት ይሆንብኛል ወይስ እኔ የሚያፈቅር ልብ የለኝም? ኧረ እንደዛው ለማለት ፈልጌ አይደለም። ግን ምን ዋጋ አለው? እንዴት? እኔ ባፈቅር እንኳን አንተ ልታፈቅረኝ አትችልም። ለምን? እኔ ማፍቀር አልችልም ወይስ ደግሞ ሌላ ምክንያት አለሽ? አይ እንዴ ዝም ብዬ ወንድምሽ ነኝ ስለምትለኝ። ልክ ነሽ፣ ወንድምሽ ነኝ። ማሰብ እኮ ግዴታዬ ነው። ግዴታማ አይደለም ግዴታዬ ነው እንጂ ገና ለገና ተማሪ ነው ገንዘብ ከየትም ሊያመጣ አይችልም ብለሽ ነው። እሱ አንደኛው ምክንያቴ ነው። እሺ ሌላኛውስ? እያናደድኩ ስሜትን እየጎዳው እንደሆነ አውቃለሁ። እና እሱ ከስጦታው ጋር ምን ያገናኘዋል? አይገባኝማ። ቆይ እኔ ስደሰት ብቻ ነው እንዴ ማሰብ ያለብኝ? የፍቅር ጥያቄን አልተቀበልኩም። አንተ እንደምትፈልገው እየሆንኩ አይደለም። እረዳሻለሁ። ፍቅር እኮ ቀላል ነገር አይደለም። ዝም ብሎ እንደማይፈልግ እቃ አውጥቶ መጣል አይቻልም። ስለተረዳኝ አመሰግናለሁ። እኔም ደግሞ እኮ እንደምታውቂው ቶሎ ተስፋ የምቆርጥ ሰው አይደለሁ። ከዚህ በላይ ከምትጎዳ ለምን እንዳጨርሽው ካሌብ፣ እኔ እኮ ላንተ ብዬ ነው። ይገባኛል፣ ግን ደግሞ ተስፋ ቆርጬ ከምተው እስከምችለው ድረስ ብታገል ይሻለኛል። ቆይ ስሜቴ ባይቀየርስ? የነገን ማን ያውቃል? እሺ ልክ ነህ። የነገን ማን ያውቃል? የማናችን እጣ ፈንታ ከማናችን ጋር እንደተጻፈ እኮ ፈጣሪ ነው የሚያውቀው። እሱስ ልክ ነህ። ሰው ያስባል፣ ፈጣሪ ደግሞ ያሳካዋል። ምኞቴ አንቺን የግል ያድርጎ በቃ በማይነጥፍ የፍቅር ባህር ውስጥ ይዤሽ መስመጥ ነው። ቆይ ግን ግጥም ምናምን ትሞካከራለህ እንዴ? ምን ነው? አይ ቃላቶች በጣም ተዋቡብኝ። ጓደኛዬን ሳቢን አስታወሰኝ። ገጣሚ ናት። ግጥም እንደቅልሽልሻት ያደረጋት ኤክስ ነበራት። አደድካ? ብርክቲ እንደዚህ ነገር እኔ አልፈልግም። ካልወደድኩ አልወደድኩትም በለኝ፣ ወይ ደግሞ ሌላ ምክንያት ሰጠኝ፣ እንቀይረዋለን። ዝም ብሎ አልፈልግም ማለት አለ እንዴ? አንቺ ልጅ ቆይ ምን ይሻልሻል? እኔ እንጃ። እስኪ አንተ ንገረኝ፣ ምን ይሻለኛል? እኔ ምን አውቃለሁ? ግን ምን ሆነ ነው በየሰዓቱ እየመጣ ቼክ ማታደርገኝ? ለምን ድሮ ቼክ ማድረግሽ? ቆይ ባንተ ምክንያት ስንት ማስፈራሪያ እንደሚደርስብኝ ታውቃለህ? እና ቼክ አለማድረግ ትክክል ነው ብለህ ታስባለህ? እና ቼክ ሳያደርግሽ ሁሌ መታየት አለብኝ? ስለዚህ በድብቅ እያየኸኝ ነው። እንግዲህ እኔ በራሴ መንገድ እየተከታተልኩሽ አለቀ። የኔ ጀግና፣ ድሮም እኮ በእኔ የሚጨክን አንጀት እንደሌለ አውቃለሁ። ጨረሽ? ልታባረረኝ ነው? አይ እሱን ማድረግ እንደማልችል ታውቂያለሽ። ስለምትወደኝ ነው? እንደፈለግሽ ማሰብ ትችላለሽ። ቆይ ግን ሚስትህ ከየት ሄዳ? የትኛዋ ሚስቴ? ወይ መከራዬ በስቶ ተምታቶብካ። ቆይ ግን አሁን ከስንቱ አስጥዬ ነው ማገባክ? ብርክቲ በእናትሽ ተይኝ። ለማንኛውም ምን ያወራሁት ስለ አለም ነው። ምን ነው እናፈቀችሽ? እሷ ልትናፍቀኝ ደግሞ ናፍቀኝ ቀን ይበላሽ እንዴ? ታዲያ ከመሬት ተነስተሽ ስለሷ ስትጠይቂ ምን ልበል? የሆነ ጠቅላላ እውቀት ነው። ጠላትህ ከአይን መራቅ የለበትም ይባል የለ? ጠላትሽ እንደሆነሽ እንዴ የምታስቢው? አይ ወዳጄ፣ አንድ ነገር ልንገርህ። አንተ ምስነካብኝ ማንኛውም ሴት ለምን የእናቴ ልጅ አትሆንም? ጠላቴ ነች። አንቺ ልጅ አረጋጊ እንጂ። ማበዱን ስለምወደው መረጋጋት አልፈልግም። ለማንኛውም ብቻህን መሆን ስለምትፈልግ እኔ ልጅ። እሺ ባይ ልቤ። ቻው ሀቢብቲ። ሀቢብቲን ያልከው? አዎ ምን ነው ችግር አለ? ኧረ የለውም። አየህ አሁንም የልብ እስትንፋስ ያለው እኔ ጋር ነው። ሀቢብቲ ማን ነው? ብርክቲ በእናትሽ ተይኝ። እኔም እወድሃለሁ። ደህና ሁን። ቻው። መጣች እኮ። ማን? ኪያ ናታ። አይ ባሩክ፣ ቆይ ምን እየሆንክ እንደሆነ ግን ታውቀዋል? ደግሞ ምን ሆንኩኝ? ቆይ ትምህርት ቤት መቅረብ በሷ ተጀመረ እንዴ? እሱም አልተጀመረም፣ ግን ምን አጋጥሟት ይሆን የሚለው እኮ ነው እያሳሰበኝ ያለው። ይኸውልህ እንደዚህ ስትጨነቅ አይታ ወዶኛል ብላ እንዳትንጠባረርብክ። አይ መሲ፣ እሷ እንደዚህ ነገር እኮ አታስብም አይደለ? እንኳን እሷ እኔም እያሰብኩ ነው። ምን ይዞሃል ምናምን ልትይ እንደ? አዎ መሲ ደግሞ በቃ ምንም ነው አይደለ? ሰው ማታምኝ።
ፍቅርና ውሃ ሲወስድ እያሳሳቀ ነው ሲሉ ሰምቻለሁ። ምን አንቺ የናታን ፍቅር እያሳሳቀ እንደወሰደሽ ማለት ነው? የናታን ፍቅርማ ምን እያሳሳቀ ይወስደኛል? አይኔን እያየ እጄን ጠምዞ ነው እንጂ ጉድ ይሰራኝ። የሚገርም ገለጻ ነው። አንተ ደግሞ በቃላት መደመም ስትወድ ሰዎች ፍቅራቸውን ለመግለጽ የሚሰካኩት ቃላቶችን መስማት በጣም ያስደስተኛል። እሺ ይሄኛ ተደሳች እኔ ምለው እሱን ታዩ ነው። ዛሬ ምንድነው ትወና የለም እንዴ? እኔ ትወና በጣም ነው የናፈቀኝ። ቦክስ ሳልናፈቀ? ኧረ በስመ አብ ምን ያልናፈቀኝ አይደለም። ለኔ ላንቺ ራስ ለወደፊትሽ በጣም ነው ማስብልሽ። እንዴት? ልጁ ምንም የማይገባው ደነዝ ነው። ቢገባውም በዱላ ምናምን ሌላ ነገር ለማድረግ የምታስብ ይመስልሻል? እኛም የምናደርገውን እንቀጥልበታለና ድጋሜ ልንደበደባት ካላረፈቻው። አይ ዱላ ቁርስ ምሳ እራቷ ሊሆን ነው። ይኸውልሽ አክብራን አርፋ ካልተቀመጠች ያለ እረፍት እናበላታለን። ምን ማድረግ ይቻላል እንግዲህ? ሰብለ አንቺ ደግሞ ተጠንቀቂ። ያን ኤላ ስታገኚ ማሰብ ታቆሚያለሽ መሰለኝ። ጀመረሽ ደግሞ ከኤላ ጋር ምን አለኝ? እስኪ አሁን እንኳን እመኚ ሰብሊ። ከጆኒ ጋር ሊያጣላችሁ የሚችል ቪዲዮ ከዚህ በላይ ምን ይምጣ? ግዴታ እኮ አልጋ መያዝ የለባችሁ። አንቺ ደግሞ ታበዣዋለሽ። ያበዛሽውስ አንቺ ነሽ። ልብሽን ለሁለት ወንዶች ሰጥተሽ የትኛው የበላይ እንደሆነ መለየት ያቃተሽ አንቺ ነሽ። መሲ እያበዛሽ ነው፣ እያስደበርሽኝ ነው። እኔ ጆኒን ብቻ ነው የምወደው። እሺ ትንሽ ሲቆይ እኮ በሌላ ኬስ ከኤላ ጋር አገኝሻለሁ። እሺ ቆይ አንድ ሴት ከአንድ ወንድ ጋር ስላወራች አፍቅረዋለች ማለት ነው? ይኸውልሽ ማውራቷ ሪስክ እንዳለው እያወቀች የምትቀጥልበት ከሆነ ሌላ ምንም ምክንያት ሊሆን አይችልም ከፍቅር ውጭ። ውስጤን የማውቀው እኔ ነኝ። ምንም ስሜት የለም። ሰብሊ አንዳንዴ ናታንን ይሆንሽ ይመስለኛል። አልቀረብሽም። ጭራሽ ከሱ ጋር አመሳሰልሽ። እንደውም ባትብሺ ነው። አሁን አስነኝ። እሺ ወዛዛ ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? በአፍላ ፍቅር በዛሬው ክፍል እንግዲህ እንደሚታወቀው በባለፈው ላይ ሰብለ በሰብለ ምክንያት መሲ ችግር ውስጥ ገብታለች። እንግዲህ ይሄም አለም ናት። እንደሚታወቀው አለም ኤላን ታፈቅረዋለች። እሱን ላለማጣት ብላ ሰብለን ከእግር በእግር ተከታትላ እንግዲህ መረጃ ይዛባት ነበረ። በዛ መረጃ አስፈራርታ ደብዳቤውን እሷ እንደጻፈችው ተናግራ ከኤላ ጋር እንደነበረችው መሆን እንደምትፈልግ ለሰብለ ብጠይቃትም ሰብለ ይህን ነገር አላደርግም ብላለች። እንግዲህ ሰብለ ይህን ነገር አንዳንዶቻችሁ እንግዲህ በኮሜንት ሰብለ ጽፋው ሊሆን ይችላል ይህንን ደብዳቤ የብርክቲ ደብተር ውስጥ የተገኘው ደብዳቤ ምናልባት ሰብለ ልትሆን ትችላለች የጻፈችው የምትሉ ሰዎች አላችሁና እሱም እንግዲህ እንደዛ እንድትሉ ያስባለው መሲ የሆነ ጥያቄ ጠይቃት ነበረ። አንቺ ምን አስፈራሽ? ለምን ይህን ነገር ኤላን አታሳምኝላትም? ቪዲዮውን ለጆኒ ከምታሳይብሽ ኤላን ለምን አታሳምኝላትም አይነት ነገር ነበረ መሲ ነገረች አለ ሰብሊ። እሷ ግን ይህን ማድረግ እንደማትችል ስትነግራት እንዲታረቁ አትፈልጊም ወይ ብትላትም እሱን ማድረግ እንደማትፈልግ ስትነግራት መሲ የሆነ ነገር ብላት ነበረ። ከደብዳቤው ጋር አንቺ የጄዝሽ ነገር አለ እንዴ ዋሽሽ ነገር አለ ስትላት ሰብለ ተደናብራ ነበርና ካላበለች ይህን ነገር አታደርግም ብዬ አስባለሁ። ሰብለ ብታደርገው መጥፎ ነገር ሆኖ አይደለም፣ ግን ምንም ጥቅም የለውም። እሷ ብርክቲን እንደዚህ ስላስፈራራቻት እንደማትርቅ ታውቃለች በዚህ መልኩና እንግዲህ በዛ የተነሳ ቪዲዮን ቢታይ ከጆኒ ጋር ትጣላለች። ሄዳም ደግሞ የዓለምን ፍቅር ብታድንም ደግሞ ለኤላኔ ነኝ የጻፍኩት ብትልም ደግሞ ሌላ ችግር ይሄ ወሬ ደግሞ ጆኒ ጋር መድረሱ አይቀርምና በሁለቱም በኩል ከጆኒ ጋር የሚያጣላት ጉዳይ ነው። ስለዚህ በጉልበት እንግዲህ መሲና ሰብለ መንገድ ላይ ጠብቀው ቪዲዮን አጥፍተው ነበረ። ነገር ግን መጨረሻ ላይ መሲ ገፍትራት አለች ማለት ሁለተኛ ይህን ነገር እንዳታደርጊ ወይም ደግሞ አጠገባችን እንዳደርሽ ብላ ገፍትራት ዘወር ብለው ሳያዩዋት ነበር የሄዱት እና በጣም ክፉኛ ደሟ ፈሶ ነበረ። እንግዲህ ብዙዎቻችን በዛሬው ክፍል የዓለምን ነገር ለማየት ነበረ ጓጉተን ስንጠብቅ የነበረው። ነገር ግን እንደጠበቅነው ምንም ነገር የለም። የዓለም ታሪክ ጭራሽ አልተነሳም። ዓለም ወድቃ ደሟ እየፈሰሰ እንደነበረ በዛው ነው እንግዲህ የዓለም ጉዳይ ሳይታይ የቀረውና እንግዲህ በዛሬው ክፍል ሰብለና መሲ ዓለም እንደተጎዳች አያውቁም። ጭራሽ ሌላ ነገር እያሰቡላት ይገኛሉ። እንደዚህ አስፈራርተን ቪዲዮ እንዳጠፋነ ለሌላ ሰው ብታወራ ወይም ደግሞ ድጋሚ ለማጣላት ብትሞክር እንደሚደበድቧት ከዚህ በኋላ በግድ በዱላ እንዳታወራ እንደምታደርግ መሲ ሲያወሩ ነበረ ከሰብለ ጋርና ሰብለም እንግዲህ
ቁርስና ምሳዋ ከዚህ በኋላ ዱላ ሊሆን ነዋ ታዲያ አርፋ ካልተቀመጠች እያሉ በእሷ ሙድ እየያዙ ነበረ። ነገር ግን አለም ትምህርት ቤትም አልመጣችም። ስለ ጉዳዩ ምንም ያውቁት ነገር የለም። ምን እንደተፈጠረ ቢያውቁ ኑሮ እንግዲህ ምናልባት ሊታሰሩም ይችላሉ ክፉኛ ከተጎዳች። ምናልባት ደግሞ ላታስታውስም ትችላለች ነገሩን ለጊዜው። ነገር ግን አለማስታወሰች ማለት ይሄን ነገር ለሰብለ በጣም ትልቅ አደጋ ነው። እሷን እስከ መጉዳት ድረስ የሚያደርስ ቪዲዮ ይዛባት ከነበረ ጆኒ ሊያስብ የሚችለው ሌላ ነገር ነው። ይሄ ቪዲዮ በጣም ለየት ያለ ቢሆን ነው በዚህ መጠን እሷን እስከ መጉዳት ድረስ ያደረሳቸው ብሎ ስለሚያስብ ነገሩ የሚባባስ ነው የሚመስለኝ። ዝሮ ዝሮ ሰብለን አይለቃትም ይሄ ጉዳይ። አንዱን ነገር ሲያስተካክሉ እንግዲህ ሌላ ጥፋት አጥፍተዋል፣ አውቀውም ሆነ ሳያውቁ ማለት ነው። በእርግጥ አውቀው አይደለም፣ ቢያዋት ኑሮ ሲጀምር ያነሷት ነበር ከወደቀችበት። እነሱ የሚያውቁት ታሪክ የለም እና እንግዲህ በዛሬው ክፍል የዓለም ጉዳይ አልታየም። ነገር ግን ሰብለ አሁንም በጣም እያስገረመችን ትገኛለች። እንግዲህ የሰብለ ነገር አሁን ላይ ሰብለን ሳስባት የሆነ ሁለቱንም ያፈቀረች ትመስለኛለች። ኤላንም ማጣትም ሆነ ጆኒን ማጣት አትፈልግም፣ ሁለቱንም ትፈልጋለች። እሱም እንግዲህ በምንድን ነው እንደዚህ ልል የቻልኩትኝ ከጆኒ ጋር አድርገው የማታውቀውን ሆኖ የማያውቀውን በጣም ቀረቤታና ቅርርብ ፍቅር ጀምረዋል ማለት ነው። እንደዚህ እንኳን አይደለም አሁን እንደዚህ በጦርነት ወይም በጭቅጭቅ ኤላ እንደሚያፈቅራት እያወቀ ያኔ እንኳን ኤላ ጓደኛዋ ብቻ በነበረ ጊዜ እንደዚህ አይነት ፍቅር ኑሯቸው አያውቅምና እንግዲህ ከመጀመሪያውን ፍቅራቸው ወደ ፍቅር የገቡት በእልህ ነበረ። ጆኒና ሰብለ ኤላን ለማናደድ ብላ ነው እንዴት ይወራረድብኛል ብላና ከዛ በኋላ ስለዚህ ነገር አውርተው አያውቁም። ነገር ግን ጆኒ ዋሽቷታል። ብትጠይቀው አሁን ያኔ ኤላ አልተወራረደባትም፣ በእሷም እንደዚህ አይነት ነገር አልተናገረም። እና እንግዲህ በልህ የጀመሩት ነገሮች እየተባባሱ ከዛ እርስ በርስ እየተጣሉ ሲመጡ ከጆኒና ኤላ ያንን ታሪክ ረስተውታል። በውሸት ተናግሮ ወደ እሱ እንድትሄድ ያደረጋት ጆኒ ከዛ በኋላ ግን በመካከላቸው በጣም ብዙ ግርግር ስለነበረ ከኤላ ጋር ይጣሉ ስለነበረ ጸቡን ለማብረድ ብላ እሷ ደግሞ ጆኒ ጋር እንደቀረች በዛው ቀረች እንጂ አንድ ቀን ፍቅር ተጫውተው አያውቁም። አሁን ላይ ግን ያለው ነገር በጣም በሚገርም ሁኔታ ፍቅራቸው ልዩ ሆኗል ማለት ነው። እና ታዲያ እንደዚህ ፍቅራቸው ልዩ ሆኖ እያለ ግን አሁንም ኤላን መተው አልቻለችም። እንደሚታወቀው ኤላ ሰብለን ያፈቅራታል። እንግዲህ ፍቅር ይሆን ምን ይሆን ባይታወቅም ግን ያፈቅራታል። እሷም ደግሞ እንዲያፈቅራትና የሆነ ጊዜ ካያችሁ የሆነ ቃል ተናግራ ነበረ። ኤላን በእኔ ፍቅር ባላሳብደው ጨርቁን ባላስጥለው እኔ ሰብል አይደለሁም በእናንተ ልህ ብላ ነበረና ሰብል ያን ነገር እያደረገች ነው። ልክ ያፈቀረችው እየመሰለች ካጠገቡን ሳትርቅ ሌላ ሴት እንዳያይ እያደረገች እንደወደደችው እያስመሰለች ከሷ ስርስር እንዲል የፈለገች ነው የምትመስለውና እንግዲህ እንደምታዩት ከጆኒ ጋር እልም ያለ ፍቅር ውስጥ ነው ያለችው። ነገር ግን ኤላን ሳታየው እንኳን መዋል አትችልም። ከቻለች ተደብቃ ስለሱ ታስባለች። ካልቻለች ደግሞ ካልቻለች ተደብቃ ታየዋለች። ከቻለች ደግሞ ትሄዳለች። ሳታገኘው ቀኑ አይመሽምና ምንድነው ሀሳቧ? ጆኒ የምትፈልግ ከሆነ ማለት ኤላን የምትፈልገው ከሆነ ከጆኒ ለምንድን ነው በዚህ መጠን በፍቅር ክንፍ ያሉት? ለምንድን ነው? ወይም ደግሞ ኤላን ለምን አትተውም? እና ሁለቱንም ትፈልጋለች። ሁለቱንም ማጣት አትፈልግም። ወይም ደግሞ ብቻ ምን አይነት ግራ የሚያጋባ ነገር ውስጥ እንዳለች አላውቅም። ጆኒ ጋር መቆየቷ ሳይሆን ችግሩ ከጆኒ ጋር የተለየ የፍቅር እንትን ውስጥ መግባታቸው ግራ ጋብቶኝ ነውና እንጂ ጆኒ ጋር መቆየቷ ሲጀመርም ወደ ጆኒ የተመለሰችው ለኤላ ብላ ነበረ። ከዛ በኋላ ግን ፍቅራቸው በጣም የተለየ ሆኗል ማለት ነው። ሆኖም አይተኑም የማናውቀው የሰብለና የጆኒ ፍቅር በተለየ መልኩ እንግዲህ ጨምሯል። ነገር ግን አሁንም ኤላን ማግኘትን አልተወችም እና እንግዲህ ትሄዳለች። ስለ ኤላ በኤላ ዙሪያ ስላሉ ሴቶች ነው የምትጠይቀው። ከአለም ጋር እንዴት ነህ ትላለች፣ ከበርክቲ ጋር እንዴት ነህ እያለች እንግዲህ የኤላ ልብ ወደ ማን እንደሸፈተ ወይም ደግሞ ምን እያሰበ እንደሆነ ኤላ አጣርታ ነው የምትመጣው በየቀኑ ሄዳ ማለት ነው። እና ሀሳቧን የራሱ ግራ አጋብቶኛል። እንግዲህ ሁለቱንም አፍቅራ ከሆነ ከባድ ነው ይሄ ነገር። መጨረሻው የሚያምር አይመስለኝም። ኤላ ልም ያለ ፍቅር ገብቷን እሷ ጋር፣ በዛ ላይ ደግሞ ተስፋ እያደረገ ነው። ጆኒን አትወደውም። የሆነ ቀን ለእኔ ትሆናለች እወስዳታለሁ ወደ እኔ ብሎ ነው የሚያስበው እሱና እንደዛ እንዲያስብ እያደረገች ያለችው ደግሞ እሷ ናት።
እንደምትወደው ታስመስላለች። እና ይሄ ነገር እንግዲህ ሁለቱንም የሚጎዳ ነው የሚመስለኝ። ሰብለ ግን መወሰን አለባት። ነገር ግን ሰብለ አሁን ላይ እንግዲህ ትልቅ ችግር ውስጥ ገብታለች። ነገ ከነገ ወዲያ በአለም ጉዳይ ከጆኒ ጋር ትልቅ ጦርነት መግባቱ አይቀርም። ለጊዜው ብትስቅም ማለት ነው፣ በእርግጠኝነት ስታለቅስ ነው የምናያት ከዚህ በኋላ ባለው ፓርት ማለት ነው። ምክንያቱም ደግሞ አለም ክፉኛ ተጎድታለች። አለም እንደዚሁ በቀላሉ አትለቃትም። እሷንም መሲንም ምናልባት መሲ ላይ የሚፈጥረው ነገር የለም። መሲ ራሷን መከላከል ትችላለች፣ እንደ ባለፈው አይነት ተንኮል እስካልሰራችባት ድረስ ማለት ነው። ሰብለ ጋ ግን በጣም ከባድ ነው። እንደውም ምክንያት የሚፈልግ ነው ህይወቷ እንዳለ በዙሪያዋ ያለውና እንግዲህ አለም ወደዚህ ትምህርት ቤት ስትመለስ በእርግጠኝነት በህይወት አለች ብዬ አስባለሁ። ልትሞት አትችልም። የሰው ነፍስ መቼም ሊያጠፉ አይችሉም ብዬ አስባለሁ። እንደዚህ አይነት ነገርም አይከሰትም። ነገር ግን መጎዳቷ ግን በክፉኛ የማይቀር ነው። ታዲያ አለም ምን ኩና ተጎዳች የሚለው ነገር እንግዲህ ታሪኩ የሰብለ ነው ማለት ነው። በሰብለና በጆኒ መካከል ምን አይነት ጸብ ሊያስነሳ እንደሚችል፣ ሰብለ ከዚህ በኋላ በጣም ብዙ ልታለቅስ እንደሚችል ግልጽ ነው ማለት ነው። ነገር ግን እንግዲህ ትላንትና እንደዛ ስታለቅስ የነበረችው ሰብለ ዛሬ ላይ ከአለም ላይ ቪዲዮን ካጠፋች በኋላ በጣም በሚገርም ሁኔታ እንግዲህ በኮንፊደንስ ብርክቲን ራሱ መጋፈጥ ጀምራለች ማለት ነው። ብርክቲን እንደርጎ ዝም በዚህ ምዛም አትበይ፣ ኤላ አንቺ አይደለም አይመለከትሽም ስለ ኤላ ስትላት ነበረ። እንግዲህ ብርክቲም ከጆኒ ጋር እንደምታጣላት ብትነግራትም ከጆኒ ጋር ከተጣላው ኤላ እኔም በነፃነት እንደሚያገኘኝ ስለምታውቂ ይሄን አታደርጊም ብላ ብርክቲን አጣብቂኝ ውስጥ እየከተተቻት ነው። ብርክቲ ለጆኒ ሂዳ ብትነግረው ስለሰብለ ለእሷ ቀላል ነው። ከኤላ ጋር በድብቅ እንደምትገናኝና ኤላን እንደምትወደው በግልጽ እያገኘችው እንደሆነ ብትነግር ከጆኒ ጋር ይጋጫሉ ማለት ነው። ያኔ ደግሞ ለኤላ ነገሩ ይመቻል። ብርክቲ ደግሞ ለብርክቲ በጣም ከባድ ነው የሚሆነውና ብርክቲ ጆኒን ሳይሆን ኤላ ነው የምትፈልገው። ሰብለና ጆኒ ከተጣሉ እንግዲህ ሰብለ ወደ ኤላ እንኳን መሄድ ባትችል ቀላል ስለማይሆን ኤላ ግን አይተዋትም ጭራሽ ነፃ ከሆነች ማለት ነውና ያ ነገር ለብርክቲ በጣም ከባድ ነው። ሰብለና ኤላ የሚገናኙበት ነገር ሁሉ ይሰፋል። ለዛም ብላ ምናልባት ከጆኒ ጋራ ብቻ ሳይሆን ብርክቲ ሰብለን ከኤላ ጋርም ለማጣላት ነው የምትሞክረው። ሁለቱም ጋር ጸብ እንድትሆን ነው የምታደርገው እንጂ ከጆኒ ጋር ብቻ ብታጣላት ለሰብለ ምንም ነው ማለት ነው። የሚጠብቃት ሌላ ሰው ስላለ ማለት ነው። ወይም ደግሞ መጣላቷን የሚፈልገው ሰው ስላለ ለሰብለ ምንም ላይሆን ይችላል። ብርክቲ ግን ትጎዳለች ማለት ነው። ስለዚህ የብርክቲ ሀሳብ እንግዲህ እሷን ከሁለቱም ጋራ ማጣላት ነው ከተሳካላት። ከጆኒ ጋር ማጣላት በጣም ቀላል ነው። ከኤላ ጋር ግን በቀላሉ ታጣላት አይመስለኝም። ኤላ ሰብለ ላይ ምንም ነገር አይቶባት አያውቅም። ሰብለን ያምናታል፣ የዋህ እንደሆነች ያውቃልና ብርክቲ የሆነ ነገር ስላለችው በሰብለ እናደዳም ብዬ አላስብም። ግን ምን አድርጋ ምን ፈጥራ ልታጣላቸው እንደምትችል ግን መገመት አይቻልም። ብርክቲ ተንከሲስ ናት። ምንም ነገር ማድረግ ከፈለገች ታደርጋለች ብዬ አስባለሁና እንግዲህ ሰብለ ቀጣይ ክፍሎች ላይ አጣብቂኝ ውስጥ መግባቷ የማይቀር ነው። ብርክቲም አትተዋትም። አለምም ደግሞ እንግዲህ ነገሮችን ካረሳች ማለት ነው ምን አይነት ነገር አድርጋ ለዚህ ነገር እንዳበቃቻት እሷና መሲ እንደሆኑ ነገሩ ከታወቀ ለሰብለ በጣም ከባድ ነው። በቀጣይ እንግዲህ የሰብለ ነገር ምን ሊሆን ይችላል የሚለው በጣም አጓጊ ነው ማለት ነው። አለም በቀላሉ አትለቃትም። እንደውም ከመሲ በላይ እሷ ነው ልትበቀላት የምትችለው ብዬ አስባለሁ። ወይም ደግሞ እንግዲህ ከኤላ ጋራ በአንድ ላይ እንዲሆኑ እድል እንድታመቻችላት አስገድዳታለች። ያለዛ ግን እንደዚህ ለመሆኗ ምክንያቷ እሷ እንደሆነች እና ደግሞ በግድ ቪዲዮ ከስልኳ ላይ እንዳጠፋችባት መናገሯ የማይቀር ነው። በቀጣይ ክፍል ምን ይፈጠራል የሚለውን እንግዲህ አብረን የምናይ ይሆናል። የዛሬው የአፍላ ፍቅር የሰብለና የኤላ ታሪክ ትረካችን ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። በመልካም ፍቃዳችሁ ስለምትከታተሉኝ